ግን ትክክለኛው የዝማሬ አቀባበል እንዴት ነው ያለህ ልምድ እንዴት ነው ምን መምሰል አለበት? ከደረጃ ከበደ ፖኤቲክ አገጣጣም በጣም ወቅሰናል፣ ተምረናል፣ ተገርመናል። እዚህ ጋር ፓ የሚባል ነገር ቅዱስ። በመጀመሪያ ደረጃ ይሄ የዜማና የቅንብር መመሳሰል እንዴት ነው የሚከሰተው? ሆን ተብሎ ነው የሚደረገው? በስተት ነው የሚመጣው? እንዴት ነው የሚከሰተው የሚለውን ነገርና ምንድነው የሚለውን ብናይ ደስ ይለኛል፣ መፍትሄውን ጭምር። ሚውዚካል ፕላጃሪዝም ብቻ ሳይሆን በተለያየ ጉዳይ ላይ ፕላጂያሪያ ይባላል። ፕላጂሪያ ነው የሚባለው። ፕላጂር ከሚል የላቲን ቃል ነው ፕላጃሪዝም የመጣው። ፕላጂር ማለት በላቲን አብዳክት ወይም ይሄ ምንድነው የሚባለው ጠለፋ፣ ኪድናፕ ማድረግ ነው ቃሉ ማለት ነው። ስለዚህ ወደዚህ ነገር የመጣው እንዴት ነው? በተለያየ ሴክተር ላይ ፕላጃሪዝም ስላለ የአርት ውጤቶች፣ የስነ ጽሁፍ ውጤቶች አንድ ሰው በራሱ የሰራውን ነገር በአእምሮ ፈጥሮ ያመጣውን ነገር ክሬዲት ሳይሰጡ በቀጥታ ወስዶ እንደራስ አድርጎ ማቅረብ። ለምሳሌ የሪሰርች ውጤት ሊሆን ይችላል፣ የሆኑ ግኝቶች፣ ማዕድን ግኝት ሊሆን ይችላል፣ የሆነ ነገር ሐሳብ የተገኘ ሐሳብ፣ አዲስ ግኝቶች ሊኖሩ ይችላሉ። እና በአለም ላይ ይሄ ፕሮብሌም ነው በጣም በብዙ ዘርፍ ማለት ነው። ግን ምን ያህል ቶለሬት ይደረጋል? ለምሳሌ ፕላጃሪዝም በአለም አቀፍ ህግ እስከ 15% ቶለሬት ይደረጋል። ለምን? ማይወራረስ ነገር ስለሌለ ማለት ነው። ስለዚህ ግን ከ15% እንዳያልፍ ነው ጥንቃቄ የምታደርጊው እንጂ ሙሉ በሙሉ ፒውር ያንቺ ሐሳብ ሊሆን አይችልም በዚህ ምድር ላይ ያለ ነገር ሁሉ። ዜማን በትመጪ እኮ ጌታ ሰጠኝ ብለሽ ስትይ ይገርምሻል። በዛ በማህበረሰቡ የዜማ ዘውግ ውስጥ ነው የሚሰጥሽ እንጂ ከካሪቢያን ወይም ከሞንጎሊያ ወይም ከቻድ ወይም ደግሞ በኢትዮጵያ ኮንቴክስት ከሊባኖስ ከተለያየ የአረቢክ ቅኝት ውስጥ አይደለም። አሁን አንዱ የሰራቸው ዜማዎች በሙሉ ወይ ፔንታቶኒክ ወይ ዳያቶኒክ ነው። ከዛ አልፈም ከዛ ደግሞ እሱ ሲያድግ በሰማበት በማህበረሰቡ የዜማ ዘውግ ውስጥ ነው የሚሰጠው። ህንድ ያደገ ሰው በህንዶች በነዚህ በሚለው እንትን ውስጥ ነው 15% ይፈቀዳል የሚባለው ብዙ ነገሮችን ታሳቢ በማድረግ ነው። እኔ እዚህ ጋር ማቅረብ የፈለኩት ግን ምንድነው ፕላጃሪዝም ወይም ደግሞ ሚውዚካል ፕላጃሪዝም የሚባለው ነገር የዜማ እና የሙዚቃ ቅንብር መወራረስ ነው። ዳይሬክት ኮፒ ነው። 3 ደረጃ አለው ወይም 3 አይነት ነው ይሄ። እኔም ይሄን ያቀረበው ልጅ ወንድማችን ዘካሪያስ እንትን ማረጋው ምንድነው አዌር ማረግ መፈልገው ምንድነው መጀመሪያ የፕላጃሪዝም አይነቶች ስንት ናቸው? አንደኛ ኢንቴንሽናል የሚባል ፕላጃሪዝም አለ። ኢንቴንሽናል ማለት እንዳልኩ ኪድናፕ ነው፣ ሄዶ ማፈን ነው፣ ሆን ተብሎ መስረቅ ነው። በቃ ይሄ ሆን ተብሎ አንድን ነገር ቀጥታ ኮፒ አድርጎ የኔ ነው ብሎ ማቅረብ ነው። በጣም ወንጀል ነው፣ ያስጠይቃል። በዓለም አቀፍም ህግ አለ። በኢትዮጵያም የአእምሮ ንብረት የሚባል ክስ ይመሰረታል ማለት ነው፣ ሌብነት ስለሆነ we call it intentional plagiarism። ሁለተኛው ግን አክሲደንታል ፕላጃሪዝም ይባላል። አክሲደንታል ማለት ድንገተኛ ነው፣ አንተ አስበው አይደለም። አሁን አንድ ነገር ልውሰድ፣ ዶሬሚ ወይም እንደዚህ ያው ለምሳሌ ዶሬሚ ማለት በዚህ በሚል ዶሬሚ በሚል ምና ብዙ መቶ መዝሙሮች ኢትዮጵያ ውስጥ ሊኖሩ ይችላሉ በዚህ የሚጀምሩ ማለት ነው። ግን ፓተርኑ ሊቀየር ይችላል፣ ሊሆን ይችላል። አሁን ኃይለኛ ሚሊዮን ኃይለኛ በዛ የሚጀምር ብዙ ዜማ ብዙ ሊኖር ይችላል፣ ፓተርኑ የተቀያየረ። ስለዚህ አዲስ ኪኬት እናመጣለን እንዴ? እዛው ቅኝቱ ኖቶች ውስጥ አይደል እንደ የምንጫወተው። ስለዚህ ተረራ ደንደንዳ ለለላ ደደደደ ሚል አሁን ፓሴጅ አለው እንደዚህ አይነት እንዳለ መዝሙር ላይ ለለላ በል ብዙ መዝሙር ታወጣለሽ። ግን እነዚህ ነገሮች ፕላጃሪዝም ማለት እንችላለን ወይ? ገብቷል? የሙዚቃ ዕውቀት ኤሌመንቶቹን በደንብ መረዳት ያስፈልጋል። አክሲደንታሊ እኔ ያሰብኩት መንገድና ያዘማሪ ያሰብኩበት መንገድ በየተለያየ መንገድ ሆኖ ሄዶ ኮኔክት ሊያደርግ ይችላል። ያንን ግን
አንዳንድ ዓለም አቀፍ ህጎች ምን ይላሉ? አንድ ባር ወይም ሁለት ባር ማለት ሜጀር ማለት ነው 1 2 3 4 and 1 2 3 4 ድረስ ቶለሬት ይደረጋል። ሁለት ባር ወይም አንድ ባር። ለምንድን ነው ይሄንን ያሉት? አንድ ጽሁፍ ምን ይላል? ኢንተርናሽናል ያሉ የተለያዩ ዘፈኖች ላይ ማለት ነው ብዙ ዓለም አቀፍ ፖፕ ሚውዚክ ሲጀምር ይመሳሰላል። ለምሳሌ ዲልድ ብሎ የሚጀምር ዘፈን ሺዎች አሉ። በኋላ ላይ ነው የሚቀይ ሞቲቭ አካሉ እየተቀየረ ይሄዳል። ይሄ ተመሳሳይ ምናምን ወደሚል ነገር ሳይሆን የሄዱት ኢንቴንሽኑ ነው የሚታየው ነገር ሆን ተብሎ የዘፈን ኮፒ ነው የተደረገው ወይስ ሲጀምር ያለው ሞቲቭ የሙዚቃው ድንድንድን ድንድን ድንድን ብሎ የሚጀምር አሰበ አንድ ሰው። ከዛ የተለያየ ሰው እንደዛ አሰበ። ከዛ ኮላይድ ያደርጋል። we call that accidental plagiarism ማለት ነው። መፍትሄ ግን አለው። ምን እየሆነ ሲሄድ በጣም ኮፒ እየሆነ ከሄደ ደስ የሚለው ግን ሙዚቃ በጣም ጨዋ ነው። ሙዚቃ ባይዞ ጨዋ ጥበብ። ለምን ዳይሬክት ኮፒ ካላረክሽ በስተቀር አክሲደንታል የሆኑ ነገሮች አይቀጥሉም። ሙሉ ኮፒ አያመጣም። ለምሳሌ 8 ባር 12 ባር ተመሳስሎ ከሄደ ኢንቴንሽናል ወደሚለው ደረጃ ይሄዳል። በመጀመሪያ 2 ባር ላይ ተመሳሰለ ብሎ ግን ከእንተና ነው የወሰድከው ኢንቴንሽናሊ ሊወስድም ይችላል። ባይዜ ፓሴጁም ኢንቴንሽናሊ ሊወሰድ ይችላል። ሲወሰድ ያስታውቃል። ስለዚህ አክሲደንታል ፕላጂያሪዝም የምንለው ድንገተኛ ሳይታወቅ ከኮንትሮል ከቁጥጥር ውጪ የሆነ መመሳሰል ነው። ሶስተኛው ፕላጂያሪዝም ግን ምን አይነት ነው? ኢንስፓይሬሽናል ይባላል። አይ ቲንክ የኢትዮጵያ ዘማሪዎች እየተቸገሩ ያሉት እዚህኛው ላይ ነው። ኢንስፓይሬሽናል ማለት አንድን የሙዚቃ ስራ ተወዷል። ለምሳሌ እሺ ወደኛ ጉዳይ እንምጣና ዘፈኑን ሰውየው ሲሰማ በታክሲ ውስጥም ሊሆን ይችላል፣ በተለያየ ሚዲያ እንግዲህ ዘፈን የመስማት ኤክስፖዠር ሊኖርሽ ይችላል። ሲሰማው ሙዚቀኛም ስለሆነ ይነካዋል አይደለ? ያው ናቹራል ነው በዜማ መነካት። በኢየሱስ ስም ብለን ብንገስጽም በኋላ ላይ ስንሰማ ግን እንነካለን አይደለ? የሆነ ነገር ዜማ ስለሆነ ማለት ነው። ሶ እንደዛ አይነት መዝሙር መስራት ይፈልጋል። ሁሉ ቢት ላይ የሆነ ነገር ሆኖ ሊሆን ይችላል። ተመስጦ ይሰማና ለምን ራሱን ኮፒ ሳይሆን ይሄንን የሚመስል አሁን ስቱዲዮ ውስጥ እንደዛ አይነት ነገር አለ። አሁን ልጁ ካነሳቸው ነገሮች ላይ ጭብጦች አሉ፣ እውነተኛ ጭብጦች ማለት ነው። ስቱዲዮስ ብዙ ዘፈን ጨነው መዝሙር ልታሰር ስትጂ በዚህኛው ይሁን በዚህኛው በጎጃመኛ ይሁን በዚህኛው ብሎ ዘፈን የሚያሰሙ እንዳሉ መረጃዎች አሉ ነኛ ስቱዲዮ ውስጥ ቅንብር ላይ ማለት ነው። ስለዚህ ከዚህኛው ላይ የሚመስል ነገር ተብሎ ኮፒ ይደረጋል። ራሱን ላለማድረግ ብለሽ ዞር ብትይም በዛ ሙዚቃ እንደተመሰጥሽ ያሳብቃል መዝሙርሽ። we call this inspirational plagiarism ማለት ነው። ስለዚህ አሁን ልጁ ይሄን ስራ እንዲቀጥልበት እናበረታታለን፣ ግን በእውቀት መሆን አለበት። እውቀቱ ደግሞ እነዚህን ነገሮች በደንብ ኮንሲደር ያደረገ መሆን አለበት ማለት ነው። ሌላኛው የሙዚክ ኤሌመንት ጉዳይ ነው። ሙዚቃ የሚባለው ነገር ኤሌመንቶቹ በጣም ብዙ ናቸው። ሪትም፣ ሜሎዲ፣ ሃርመኒ፣ ኖት፣ ፒች፣ ዳይናሚክስ፣ ቴምፖ፣ በጣም ብዙ ነገሮች አሉ። ቴምፖ ውስጥ ብቻ ራሱ የቴምፖ ዳይናሚክሶች አሁን ብጠራልሽ ሌላ ቋንቋ ይመስላሉ። አሌግሮ፣ አሌግራቶ፣ አችለራንዶ፣ ሪታርዳንዶ ማለት ተረባከተውን ዛሬ አንጨርሰው ምን ልንፈልጌ ነው እያለ ዳይናሚክሱ ራሱ ብዙ ኤሌመንት ነው። ሙዚቃ እጅግ በጣም ብዙ ነው። አሁን ልጁ ያልተረዳው ይሄ ነው። ምኑን ነው ተመሳሰለ ምንለው ነው። አሁን ፕላጂያሪዝም ነው ለማለት we have to first ሙዚክ ኤሌመንቶችን የሙዚቃ አላባውያንን መተንተን አለብን። አንዳንዱ ቦታ ላይ ምን እያለ ስለሰማሁ ነው ሪትሙ ይመሳሰላል እንዴ? ሪትም እኮ ግሎባል ነው። ወይም ደግሞ በማህበረሰብ ውስጥ አንድ ዴቨሎፕ ያደረገን ስልት ስታይል ኮፒ አድርጓል ለማለት የህዝብ የሆነን ነገር አሁን ለምሳሌ እንዴት ነው እሺ ላመልክ የተገባህ ጌታ አንተ ነህ ስንል ወይም በሆነ 6/8 ውስጥ ወይ ወደ ሰሜን ወደ ወሎ ቢት እንደሚባለው ድምቃ ያደረግን whatever
የተለያየ ነገር ክሬት ልናደርግ እንችላለን እዛ ውስጥ የተለያየ ፓተርን ልንፈጥርለት እንችላለን ግን እቺ ምትል ነገር ከየት መጣች እኔ ነኝ የፈጠርኳት ሰምቼ ነው ያገኘኋት እንዴት ሰማሁ ሂስትሪውን ስትሄድ የወሎ ማህበረሰብ ላይ ሄደ እንዴት ነበረ ተሰብስበው ፎክ እንትን ላይ ማህበረሰቡ ተሰብስበው ምን ይመታ ነበር መሬት የመታ ድቤ የሆነ ነገር ውስጥ ታገኛል we call that ethnomusicology ethnomusicology ማለት ኤትኒክ ግሩፕ ውስጥ ያለ የሙዚቃ ትራዲሽንን የሚያጠና የሙዚቃ ዘውግ ነው እንዴ ስለዚህ ስታይልን በዛ ስታይል መጠቀም ፕላጃሪዝም ከተባለ አንድም ዘማሪ አይቀርም በፊት በጊታር የዘመሩትም እነ ፓስተር ተስፋዬም እነ አዲስ ወርቁም ከአውሮፓ ካንትሪ ይሄ ድን ይሄ አመስፈሳይ ሲያስፈራ የሚለውኮ የኢሮፒያን ፎክ ሚውዚክ ውስጥ ያለ የ2/4 ድን ካንትሪ ፎርም ሶ ፕላጃሪዝም እያለን ከሄድን አንወጣውም ዓለምም ይሄንን ነው የሚያወራው ማለት ነው እንደዛ ካልን ሁሉም ሚውዚክ ኮኔክት ማድረግ ትችላለህ ማገናኘት ትችላለህ ሁሉንም ስለዚህ መጠንቀቅ ያለብን ምኑ ጋር ነው የሚለውን ነገር ነው እኔ ትንሽ በጣም ማሳሰብ የምፈልገው አንደኛ የሙዚቃ ኤሌመንቶችን ኮፒ የሚደረጉና ማይደረጉ ለይቶ ማወቅ አለበት እኔ በእኔ አመለካከት ኦፍ ኮርስ ሞቲቭ ኮፒ ይደረጋል ሞቲቭ ማለት ምን እንደሆነ ለማስረዳት ሞቲቭ ማለት ሉፕ የሚያደርግ አንድ የሙዚክ አይዲያ ነው ሞቲቭ ከሚለው ነው የመጣው ሞቲቭ ይባላል አሁን ለምሳሌ መዝሙሮች ውስጥ ያገኘኋቸው ሉፖች አሁን ተዛ ይሉኝም ግን ዝም ብሎ የሆነ ሉፕ ራሴ ክሬት ላደርግ አሁን አሁን እቺ throughout the song ይሄዳል ይሄ we call this a musical motif ይባላል እቺን ወስጄ ዜማ ላተረልደልዳ ያልኩ ዘምራለሁ ያለ ይቀጥላል ይሄኛው ማለት ነው እንደዚህ አይነት ሙዚካል ሞቲፍ የሚያገኙ በጣም ትልቅ አቀናባሪዎች አሉ በዓለማዊ እንትን ላይ እንደነ በጋዝ እንደነ የነበሩ ሌሎችም አሉ በእኛም የሚያቀናብሩ እንደዛ ስታገኘው ይሄ የአእምሮ ፈጠራ ውጤት ነው ለካ እቺን ሉፕ አገኛታለሁ ፈልጌ ሞክሬ ኢንስፓየርድ ሆኜ ከዛ እሷን እዘረጋታለሁ መዝሙሩ ውስጥ መዝሙሩ በጣም ውበት ያገኛል ማለት ነው እቺን ላይን ወስዳታለሁ ሉፕዋን አስፈቅደው ግን በአለም እንደውም ገዝተው ይወስዳሉ ባይዞይ እንደዚህ ቤዝ ላይን የሚገዛ አለ በፖፕ ሚውዚክ ኢንደስትሪ ላይ you will pay and በቃ ልጠቀመው ይሄን ያንተን የቤዝ ላይን ብለህ ትወስዳለህ ፈቅጃለሁ ብሎ ክሬዲት ሰጣለህ እሺ አስረዳኝ ለምሳሌ አሁን በትዝታ ሜጀር በብዛትኛ ምን ተጠቀመው ቸርች ውስጥ ምን ተጠቀመዋለን ዓለማውያኑም ዘፈናቸው አሁን ለምሳሌ ትዝታ ሜጀር ላይ እሱ ምን ትላለሽ በጣም ፕላጀራይዝ የተደረገ አንድ እንትን አለ በቃ የሚያስተምረን ይሄው እሺ ዜማውን እያለቀው የማን ነው አሁን ነው የሰራሽን በደል የሚለው ነው ይሄ ያባባናል ይሄ እሺ የማን ነው ይሄ አሁን የህዝብ ሆኗል ነው የሚባለው ለምን ትዝታ የሚለው ቅኝት ራሱ ስሙ ከየት መጣ እኛ ትዝታ እኛ አላወጣንለትማ አንድ ጊዜ ከጋሽ አዲሱ ጋር ቁጭ ብዬ ኢንተርቪው ላይ ስለ ቅኝቶች ሳወራ ለምሳሌ አንቺ ሆዬ ለኔ የሚባል ቅኝት ስላቸው ጋሽ አዲሱ ደንግጠው አዩኝና ይቅርታ ወንድም ሌላ መንፈሳዊ ስም የለውም ደነገጥኩ ይላል እቺ ሉፓው ስትነሳ አገር ስለሚነድ ነው አሁን ዘፍሙርም በለው ምንም ይነሱት ላይ ልክ እቺ we called melodic motif ይባላል yes ደንደደንደደን ስሙ ትዝታ ነው ትዝታ ቅኝት የተባለ ብዙ ጊዜ ቅኝቶች የሚጠሩት እኛ ሀገር
ቀድሞ ዘፈኑ ወጥቶ ነው ትዝታሽ ዘወትር ወደኔ እየመጣ የሚለው ዘፈን ሲወጣ በዚህ ቅኝት ስለሆነ የተባለው ከዛ ትዝታ ተባለ በዛ መሄድ ሁሉ መዝሙርም ዘፈንም ትዝታ ተባለ አምባሰል ማለት አምባሰል ምናምን የሚል ቅኝትና የአምባሰል ተራራን ምናምን ላይ ሆኖ አምባሰል ያቀነቀነ ያንቀይት አምባሰል ልክ እንደዛ ይሄ የትዝታ የሚባለው ቅኝት መጠሪያ የሆነ ሞቲቭ ነው ኤሌመንቱ ማለት ነው ደንደደንደደ በጣም ፖፑላር የሆነ ምን ትላለህ አንተ አሁን ይሄኛው ላይ መዝሙር ላይ የተጫወቱ ልጆች አሉ ምን ይባል ይሄ የሞቲቭ ፕላጂያሪዝም ነው የሚባለው ባጭር ቃል ይሄ በጣም መዝሙር ላይ መሰማት የሌለበት አብዳክት ወይም እንደቀድም እንዳልኳችሁ ኪድናፕ ተደርጎ ታፍኖ የመጣ እንኳን ከዘፈን አይደለም ከመዝሙርም አይፈቀድም ሆነ ለመናገር ማለት ነው የህዝብ ነው ሰርቻለሁ የህዝብ ከሆነ ዘፈን ላይ ወስዶ በዛው በዘፈኑ ያስፈቀዶ ባለቤት ካለው አሁን በርግጥ ባለቤት የለው በዚህ መስራት ይቻላል የህዝብ ነው ዘፈን መስራት ይቻላል ምንም እንትን የለም ግን ዜማ ስለሆነ ሞቲቭ ነው ይሄ አንዳንድ ሰው ሆነ ይሄንን ስታይል ነው ይላል ስታይል ሳይሆን ሞቲቭ ነው ክሬት የተደረገ somebody ሰርቶታል በቃ በቆይታ የህዝብ ሆኗል ስለዚህ እሱን ተጠቅሜ ላይ ነው እኔ ፐርሰናሊ አልደግፍም ሌላው ግን ከሞቲቭ ባሻገር ሌላ የሚሰረቀው ሜሎዲ ነው ሜሎዲና ሞቲቭ ይለያያል ሞቲቭ የሚለየው ልክ እንዳሁኑ ሉፕ ያረጋ ማቀናበሪያ ስለሚሆን ነው ሜሎዲ ግን አዲስ ፈጠራ ነው ፈጠራ ስለሆነ ለምሳሌ ምን ብዬ ልንገርሽ ሜሎዲን ምን ብለን እንተረጉማለን ዜማ ማለት ነው ላመልክ የተገባህ ጌታንተን ወይም ተመስገን ሚለውን አንድ ሰው ተነስቶ ዳራራራራ አርጎ ዜማ ራሱን በሌላ እንትን ካደረገ የዜማ ኮፒ ይባላል ኢንቴንሽናል ከሆነ ክልክል ነው አክሲደንታል ከሆነ ኮሬክት መሆን አለበት ኢንስፓይሬሽናል ከሆነም ወደ ኢንቴንሽናሉ የመጣ ስለሆነ ማለት ኢንቴንሽናል ስለሚመስል ማስተካከል በነገራችን ላይ አንድ ነገር ልንገራችሁ የዜማ መመሳሰል ችግር ቢሆንም መፍትሄው ደግሞ በጣም ቀላል ዕውቀት ብቻ ነው የሚፈታው ይሄን ልክ እንዳሁኑ አንደኛ ሶፍትዌሮችም ዴቨሎፕ ተደርገዋል ባይዚ አንድ ዜማ የመመሳሰሉ ውጤቱ የሚነግር ሶፍትዌር ተሰርቷል ሁለተኛ ግን ማን እሱን ይፈልጋል ብለ ነው ባቋራጭ ባቋራጭ እንትን ተብሎ ስለሆነ መስራት ስለማይፈልግ ራሱን ችሎ ጊዜ ይፈልጋል በፔንታቶኒክ ኪ አሁን በጣም ቻሌንጅ ነው አይደል ያልነው እኛ ፔንታ 5 ብቻ ቁልፍ ስለሆነ የመመሳሰል እድሉ በጣም ሰፊ ቢሆንም ስንት ዜማ መፍጠር እንደሚቻል ግን ታውቃለህ 68.1 ቢሊዮን በፔንታ በ5 ኪ ቢሰራው ይሄ ጥናት ያመለከተው 68.1 ቢሊዮን ዜማ መፍጠር ይቻላል በአንድ ፔንታቶኒክ ቅኝት ማለት ይሄ ሁሉ አማራጭ እያለ ይሄ ስንፍና ነው እንጂ በእግዚአብሔር ፊት ያለ መሆን ኢንስፓየርድ ያለ መሆን እና የግብታዊ መሆን እኔ እርግጠኛ ነኝ ራሱን የማይፈራ በጌታ ፊት ለመሆን ራሱን የማይፈራ ሰው ከጌታ ኦሪጂናል የሆነ ነገር መቀበል ያቀቷል ብዬ አላስብም ጊዜ ነው የሌለን ለመስማት እንጂ ጊዜ ያለን በየእንትኑ ከዛ ከካፌ ዘሎ ከዛ ሄዶ እንደንትና አርገው እኔ በጣም የተቃወምኳቸው እንትኖች ነበሩ የሆነ ጊዜ አሁን ለምሳሌ ከጥቁር ሰው ከሚለው ከቴዲ አፍሮ ዘፈን ላይ ከነ ኤሌመንቱ አሁን እነዚህ ሚውዚካል ኤሌመንቶች ሳይቀሩ ማለት ነው ሚውዚካል ኤሌመንቶች ኦፍ ኮርስ ቅኝት ፕላጃሪዝ አይባልም ኪዎች አይባሉ ፒችም ሲል ነበር ወንድማችን ፒች ፕላጃሪዝ ሊደረግ አይችልም ፒች የዜግነት መብት ነው ቢ ፍላት ላይ መዘመር ይሄ ህገ መንግስታዊ መብት ነው ለማንም ሰው እንትና ዘፈን ቢ ፍላት ላይ ስለዘመረ እኔ ቢ ፍላት ላይ የሚባል ነገር የለም ምንድነው የሚቀዳውን ነገር ለይቶ ማወቅ ያስፈልጋል ከሙዚቃ ኤሌመንቶች ውስጥ ለይቶ ሪትም አይሆንም ሪትም በፈለገው ሪትም መሆን ይችላል ሞር ዜማ ላይና ሞቲቭ ላይ ነው መጠንቀቅ ያለብን ስለዚህ ዜማ ብቻ ሳይሆን እዚህኛው ላይ ያገኙት ምንድነው ኤሌመንቶቹ ሳይቀሩ ነው ሳውንዱ ሳይቀር አመጣጡ አገባቡ ኢንትሮዳክሽኑ ከዛ ማለት ያለው ዜማውም ደግሞ እንደዛው በቃ ሲታይ በዚህ መዝሙር በጣም በዚህ ዘፈን በጣም እንደተመሰጡ
የሚያሳዩ ነገሮችን ምናምን እንመለከታለን። መፍትሄው ባጭሩ እባካችሁ ዘማሪዎች በቃ በጌታ ፊት ተንበርከኩ ማለት በእግዚአብሔር ፊት በጣም ጊዜ አሳልፉ። ደግሞ አንድ የኛ ዘመን ችግር ብቻ አድርጋችሁ እንዳትወስዱ ደግሞ ድሮም ነበር እንደዛ አይነት ነገር ባይዘ ድሮ በአዲሱ ወርቁ ዘመንም ከአውሮፓ ካንትሪ ጋር የመመሳሰል ነገር ይታያል። አክሲደንታሊ ወይም ደግሞ በኢንቴንሽናሊም ነበር ድሮ ክልክል አልነበረም። ለምሳሌ ዘይትህን በመቅረዚ የሚለው የኤልቪስ ፕሪስሊ ዘፈን እንደነበረ ይነገራል። ዘይትን በመቅረዚ ሙላው ሌሎችም እንደዚህ እሳቱ እንደድ ምናምን የሚሉ እንትኖችን በፔንቴኮስታል እንትን ላይ ከዘፈን ላይ ተወስቶ ዜማ ሊሪክተር አማራጭ ስላልነበረ ዘማሪ ስላልነበረ አማራጭ ስላልነበረ በዛን ጊዜ ከዩሮፒያን ፎክ ሴኩላር ሶንግ ዜማ ተወስዶ ግጥም በእንተተርጉ ብዙ አለ እንደዛ አይነት። ግን አሁን ባለንበት አውድ ከጌታ መቀበልን የጌታን ጸጋ ካየን በኋላ ይሄ ሁሉ ዘማሪ እንደነ ተስፋዬ ጋቢሶ እንደነ ተስፋዬ ጫላ እንደነ ታምራት ኃይሌ እንደነ ሸዋዬ ዳምጤ እንዲህ አይነት ዝማሬ ከዘነበ በኋላ በእኛም ዘመን ወጣቶች እንደዚህ አይነት ዝማሬ ያዘነቡ ይያለ ጸጋ ምን እንደሆነ ከተገለጠ ከታየ በኋላ ከዘፈን ላይ ለመቃረም መሄድ የውድቀት ውጤት ነው። ይሄ ከፍተኛ የውድቀት ውጤት ነው። ይሄዱ ከመዝሙርም አይቻልም እንኳን ከራስ መዝሙርም አይችልም። ባይዞ ራስህም ከራስህ ከሰረክ ራስህን ክሬዲት መስጠት አለበት። በነገራችን ላይ ለዛ መጽሐፍ ስትጽፊ እኮ ስትጠቅሺ ዋቤ ላይ ምንድነው የምትይው? ራስሽ የጻፍሽው መጽሐፍ ካለ ከዚህ መጽሐፍ ላይ ተወሰደት ያለሽ። አሁን እንዳለ በሚሰራው መዝሙር ላይ ከራሱ መዝሙር ላይ የተመሳሰለ ወይም የወሰደው ዜማ ካለ መጥቀስ አለበት ነው ማለት ህጉ። ከራስሽም ፕላስ ሁሌ አዲስ ነገር መፍጠር መቻል አለብሽ። ዘማሪዎቻችን በጌታ ፊት መሆን ቢችሉ በደም መጸለይ ቢችሉ ከዚህ ነገር ላይ በጣም መቆጠብ ይችላሉ። ሁለተኛ ደግሞ ቢያሳርሙ ልጁም ሲል ነበር ይሄንን ነገር ምንም አግዛለሁ በዛ ሌሎችም ባለሙያዎች አሉ በጣም ብዙ ኮሙኒኬት አርጎ ያውቃል። ግን ለምሳሌ አንተ ባለሙያ ያደርጉ አሉ። ለምሳሌ እኔ አይ ይሄን ስራ የሚሰራው ልጅ አንተ ባለሙያ ነህ ሁላችንም እናውቃለን። አይ ቲንክ እሱም ያውቃል። እንዲሁም ደግሞ ኢቫስማም አለ አይደል የዘማሪዎች ህብረት እዛም ላይ አመራር ውስጥ አለህበት። እነዚህ ዘማሪዎች እንደዚህ አይነት ነገር እያደረጉ ነው ምን ማድረግ ይቻላል ብሎ ኮሙኒኬት አድርጓቸው ያውቃል። ኮሙኒኬት አድርጊያለሁ ብሎ ሲያወራ ሰምቻለሁ። አንተን ስሜን ገልብጦ እንደውም ረታ ጳውሎስ ረታ ብሎ ማለት ነው። ችግር የለውም። ግን እኔ አላገኘሁትም። አግኝቼው ያወራሁበትን ጊዜ አላስታውስም። ጠይቄው እንደዚህ ብሎኛል ልክ ነው ብሎኛል ነው አይደለም። ይሄ ጉዳይ ዕውቀትና ሰፊ ምርምር የሚፈልግ ነገር ነው እንዴ። እንዳልኩሽ ነው ያነሳቸው ሚውዚክ ኤሌመንቶች በጣም መታየት አለባቸው። ኢንቴንሽናል ነው ወይስ አክሲደንታል ነው ወይስ ኢንስፓይሬሽናል ነው የሚለው መለየት አለበት። ማንዴት ያለውስ ማን ነው እንደዚህ አይነት ነገር ለማረም ማንዴት ያለው? በሌሎች ሀገሮች ላይ ማንዴት ያላቸው ኢንስቲትዩሽኖች አሉ። ለምሳሌ በአሜሪካ በ1952 የተመሰረተው የሜካኒካል ላይሰንሲንግ ድርጅት አለ። ምንም አይነት ነገር ተመሳሰለብኝ እንደዚህ ሆነ መጥቶ ያጣራል። ከዛ በኋላ ክሬዲት መስጠት ካለብሽ ክሬዲት፣ ክፍያ ከሆነ ክፍያ፣ ፈቃድ ከሆነ ፈቃድ ያስጨርስልሻል ራሱን ይቻላል። በእኛ ሀገር ግን በቸርች የለም። በዓለማዊ ሙዚቃ ላይ አሉ እንግዲህ የአእምሮ ንብረት ምናምን መምሪያ ምናምን ነገሮች አሉ መሰለኝ። የሙዚቃ ማህበር አለ፣ የሙዚቀኞች ማህበርም አለ። የኛ ማህበር ይሄን መስራት ይችላል። ግን አሁን በጣም ዊክ ነው። እየተንቀሳቀስን ነው፣ ገና እየለፋን ነው። ብዙ ድጋፍ አላገኘንም፣ ቢሮም አልተከራየንም እንጂ አንዱ የኛ ማህበር ይሄንን ስራ መስራት አለበት። ባለሙያዎችን ይዞ አስገምግሞ እንዲህ ነው ማለት። እስከዚያው ግን ከኛ በፊት የዘመሩ ሰዎች የሉም እንዴ? ታላላቆች የሉንም? አንጋፋዎች የሉንም? የተማሩ ሙዚቃ ባለሙያዎች የሉንም? እኔም አግዛቸው ልጆች አሉ። እኔ አሁን ምን እንደምሳሌ በጠቅሰ ደስ ይለኛል። ሀና ከተዋወቅን ጊዜ ጀምሮ ከሁለት ቁጥር በኋላ ነው ከሷ ጋር በጣም የተዋወቅ ነው። ሁሌ እንትን ትለኛለች ማለት እስኪ ሰለቻኝ ነው የምታሰማኝ። ይሄ ነገር እንትን እንዳይመስል እንዳይንሰራት ዘፈን እንዳይመስል ምናምን እንዲኮ ዝቅ ማለት አይደለም። ይሄ ምን ችግር አለው? የሙዚቃ የተማሩ ስለተማርን ነው ምን ጌታም ስለረዳን ነው። እኔ ምንም በራሴ መኩራራበት ነገር የለም። የሰለጠንኩትን ማሰባሰለጠን ምን ችግር አለ? መንግስት እኮ አስተምሮኝ እኮ ይሄ ልጅ ያውን በዲስቲንክሽን በቃ ይሄ ልጅ አልፏል ብሎ አይደለ ዲግሪ የሰጠኝ ከያሬድ። ያንን እኔ ባስተምር ምን ችግር አለው? እሱ አሁን
የአይደንቲቲ ኮምፕሌክስ ማምጣት አለበት እንዴ ከሌ ይበልጠኛል ምናምን የተማርሽውን በሙያ የህክምና ለስራ አላልኩም እኮ ነው ሙዚቃ ነው ያልተማርኩትን ነገር አይደለም እየጠየቅኩ ያለው ተምር ያለው አስተማሪዎቼ የነገሩኝ ነገር አለ ለእናንተ ልንገራችሁ እያልኩ ነው እዚህ በትህትና ራስን ዝቅ አድርጎ እንደዚህ እንትን ማድረዱ ጥሩ ነው ብዬ አስባለሁ መፍትሄ ስላለው የተመሳሰለን ነገር መቀየር ማስተካከል ይቻላል ምንም ችግር